ስለዚህ ችግሩ እንዲፈታ በትግል ነው የሚፈታው። አያወዛግቡ። የትግራይ መሬት በህገ መንግስቱ የትግራይ ነው። ምንም ውዝግብ የለው። ህገ መንግስቱ ነው መፍትሄ የሚሆነው። ህገ መንግስት ጥያቄ ያለው ሰው ህገ መንግስቱን አሻሽሎ ነው እንጂ ህገ መንግስቱ ሳይሻሻል ሌላ ጥያቄ ካነሳ መቋጫ ያለው ሰላሙን ይቀበላል። ለፕሪቶሪያ ተጋ ነበር። ሌሎችንም በተመሳሳይ አራት ሰዎች ናቸው ይሄን የሚያደናቅፉት። የትግራይ ሰራዊት አባላት የሆኑ ወደ ቤተሰባችን አንተኩስም፣ እናቴን፣ አባቴን፣ ወንድሜን፣ እህቴን አልገልም ብለው አሁንም ቢሆን ተኩስ እየተባለ ስለሆነ ማህተም ለመንጠቅ ሰው በጥይት ይገደላል ትግራይ ውስጥ። መግለጫው ለምን አዲስ አበባ ሆነ? አዲስ አበባ ሀገራችን ነው። እንደ ስደት ሀገር አድርጋችሁ አትቁጠሩት፣ ሀገራችን ነው። አሁን ደግሞ ከኤርትራ ጋር የሚደረገው መርህ አልባ ግንኙነትም ቢሆን መልሶ ሰላማችን የሚያደፈርስ ነው። በእርግጠኝነት መናገር የሚችለው ጀነራል ጻድቃን የዚህ አስተሳሰብ ደጋፊ ነው። አመሰግናለሁ። ለጥያቄዎቻችሁም ክብር አለኝ። እውነት ነው። በቅደም ተከተል ለሄድባቸው ጥያቄዎቹ ለማደረጃጀት ጊዜ ስለሌለ መስራቾቹ አብዛኞቻችን ምናልባት ከአስተባባሪዎቹም የተወሰኑ ሰዎች ጊዜያዊ አስተዳደሩ ውስጥ ስንሰራ የነበርን ግን ደግሞ ትግራይ ውስጥ በተፈጠረ ምቹ ያልሆነ ሁኔታ የደህንነት ስጋት ያላቸው ሰዎች ከትግራይ የወጡ በመሀላችን አሉ። በመስራቾቹ ያንንም አስተባባሪዎቹ ማለት ነው። አሁን ለጊዜያዊ ፍቃዱ መስራቾች የምንባል 100 ሰዎች ነን። ከ100 ሰዎች 90 እና ከዛ በላይ ትግራይ ውስጥ ያለ ሰው ነው። ከነዛ የተወሰነ የጊዜያዊ መስተዳድር ከፍተኛ የክልል ስልጣን ወይም የስራ ኃላፊነት የነበረን ሰዎች ግን የተወሰኑ ሰዎች የደህንነት ችግር በመኖር ምክንያት ከዛ የወጣን ሰዎች እንዳለን የሚታወቅ ነው። ይህንን እውነታ ፓርቲ አደራጅቶ መቀጠል ይቻላል ወይ? ትግራይ ተጨባጭ ሁኔታ ይፈቅዳል ወይ የሚል ደግሞ ጥያቄው ይነሳል። ባለመታገልስ ደግሞ ዝም ብለስ መፍትሄ ይመጣል ወይ የሚል ጥያቄ ነው የሚከተለው። ስለዚህ ችግሩ እንዲፈታ በትግል ነው የሚፈታው። ከምንም በፊት ጊዜያዊ መስተዳድሩ የትግራይን ሰላም ለማረጋገጥ በትኩረት መስራት አለበት። የትግራይ ሰላም ለማረጋገጥ በሚያደርገው እንቅስቃሴ ደግሞ የኛንም ሙሉ ድጋፍ እናደርጋለን። የትግራይ ህዝብ መንግስት ሊኖረው ይገባል። ዲዘርቭ ያደርጋል። ሰዎች ሊቀያየሩ ይችላሉ። ጥፋቶችን በየጊዜው ሊኖሩ ይችላሉ። ጥፋቶችን ወደ ተጠያቂነት የማምጣት ነው። የህግ የበላይነት ለማረጋገጥ መስራት ነው ጊዜያዊ መስተዳድሩ ስራ መሆን ያለበት። ስለዚህ የተበላሸ ነገር ለማረም ጥረት ያደርጋሉ። ጊዜያዊ መስተዳድሩ ይህን ይሰራል የሚል ተስፋ አለን። የትግራይ ህዝብ ደግሞ ከዚህ በላይ ሊሸክመው የሚችል አይደለም። ሌላ አማራጭ መምጣትም የለበትም። ይህ እንዲሆን የእኛን አስተዋጽኦ እናደርጋለን። የተሻለ ሌላ አማራጭ የለም። ችግሮችን ግን ሲፈቱ በትግል የሚፈቱ መሆናቸውን ነው። ርዕዮተ ዓለም በተመለከተ የቀረበ ጥያቄ አለ። ርዕዮተ ዓለሙ መሆን ያለበት የትግራይ ተጨባጭ ሁኔታ ግምት ውስጥ ያስገባ፣ የኢትዮጵያ ተጨባጭ ሁኔታ ግምት ውስጥ ያስገባ፣ የአካባቢያችንና የዓለማችን የፖለቲካ እድገትንም ግምት ውስጥ ያስገባ እነዚሁ ነው። አንደኛው ከአሁን በፊት የምንወቀስበት እና ሁሌ የምንጠረጠርበትን አስተሳሰብ ሙሉ በሙሉ ያራገፈ እንዲሆን ይደረጋል። የነገ ፍላጎታችን ታሳቢ ያደረገ ይሆናል። የነገ እድገትንም ግምት ውስጥ ያስገባ፣ የአሁኑ ተጨባጭ ሁኔታዎች ብቻ ሳይሆን ያየነው ነው። ትሬንድ ወደት እየሄደ ነው። ዓለም ወደት እየሄደ ነው። አካባቢያችን፣ ሀገራችን፣ ክልላችን ወደት እየሄደች ነው የሚል ትሬንድንም ግምት ውስጥ አስገብተው የነገ ፍላጎታችንን በሚያሟላ መልኩ የተቀረጸ ነው። ይህንን ስሙ ምን ይሁን የፈለገው ይሁን የስያሜው አይደለም። ቁም ነገሩ ላይ እዚህ እናተኩራል። ስያሜው ላይ የተለያየ ሀሳብ ሊሰጥበት ይችላል። ግን ማክሲማም የሰዎች ነጻነትና መብት የሚያረጋግጥ ግን መሆን መቻል አለበት። የዜጎች ማክሲማም መብትና ነጻነት የሚያረጋግጥ መሆን ግን አለበት። እዛ ላይ ገደብ እንዳይኖር የሚያደርግ አስተሳሰብ ነው የምንከተለው። ሌላ ያነሳው የኮንቴስትድ ኤሪያ የሚለው ያነሳው ሀሳብ አለ። አወዛጋቢ። አያወዛግቡ። የትግራይ መሬት በህገ መንግስቱ የትግራይ ነው። ምንም ውዝግብ የለው። መፍትሄው ወደ ህገ መንግስት ተመልሰን በህገ መንግስታዊ መንገድ መመለስ ነው። ህገ መንግስቱ ጥያቄ ካለን በህገ መንግስታዊ ስርዓቱ ተከትለን ህገ መንግስቱ እናስተካክለውና ህገ መንግስቱ ከተስተካከለ በኋላ ጥያቄዎች የሚነሱ ካሉ ይነሱ።
ህገ መንግስቱ መሬት ላይ ያለ ተቀዶ ሳይጣል ህገ መንግስቱን ትራንስግሬስ አድርገህ እሱን ተሻግረህ ጥያቄ የምታመጣ ግን ከሆነ ኢትዮጵያ ማቆሚያ አይኖራትም። አሁን በኢትዮጵያ ያሉ ክልሎች ህገ መንግስት የወለዳቸው ናቸው። አብዛኞቹ በሙሉ የሉም ማለት ነው። ወደዛ ጥያቄ የምትገባ ከሆነ የታሪክ ደግሞ ከሆነ ክርክሩ በእኔ እምነት የግል የረዳ እምነት ነው። ትግራይ ጠይቃ ምላሽ የምትጠብቅበት እንጂ ተጠይቃ ምላሽ የምታዘጋጅበት ያለ አይመስለኝም። በታሪክ ከሆነ የግል እምነቴ ነው። መፍትሄው ግን ወደ ህገ መንግስቱ መመለስ ነው። ህገ መንግስቱ ላይ ያልተቋጨው ነገር ፕሪቶሪያም ይህን ያስገድዳል። የማያወዛግብ ትርክት እየፈጠርን አጠቃላይ የአካባቢው ህዝቦቹ ተመሳሳይ ናቸው፣ አብረው የሚኖሩ ናቸው። እያጋጨን ያለን የፖለቲካ ሰዎች ነን። ስለዚህ የፖለቲካ ሰዎች ህዝቡን እያጋጨን ባንቀጥል ህገ መንግስቱ ነው መፍትሄ የሚሆነው። ህገ መንግስት ጥያቄ ያለው ሰው ህገ መንግስቱን አሻሽሎ ነው እንጂ ህገ መንግስቱ ሳይሻሻል ሌላ ጥያቄ ካነሳ መቋጫ ያለውም። ምናልባት ዛሬ አቅም አለኝ ብሎ እድል አለኝ ብሎ በኃይል የተቆጣጠረው ካለ ሌላኛው ደግሞ አቅም አጥቶ ቦታውን የለቀቀ ካለ አቅም በፈጠረ ጊዜ ያ ቫዮለንስ ይቀጥላል ማለት ነው፣ ሰርክል ይሆናል። በእኔ እምነት አያወዛግቡም። እነዚህ በማያወዛግቡ ሀሳቦች ላይ ባንወዛገብ ጥሩ ይመስለኛል። ይህንንም ማለት የምችለው የህወሓት አመራሮች የፕሪቶሪያ ምናምን የተባለው ያነሳው ትክክል ነው። በድሮ ህወሓት ማለት ነው። ባለፉት 2 ዓመታት እኔ ያለሁበትና አሁን ደግሞ ይህንን የስምረት ፓርቲ መስራቾች ያለንበት ከፍተኛ አመራሮች ለፕሪቶሪያ አፈጻጸም ከፍተኛ የሆነ ቁርጠኝነት ነበረና አሁንም አለ። ችግሮች የፈለጉም ቢሆኑም ሄደው ወደ መጨረሻ መቋጨት ያለባቸው በጠረጴዛ ዙሪያ ላይ ነው የሚል ጽኑ እምነት ነው ያለው። ለኢትዮጵያ የሚጠቅማት ይህን የሚበጃት፣ ለትግራይ ህዝብ ከዚህ በላይ ጦርነት መሸከም ያለበትም ኢትዮጵያም ቢሆን ሊያበቃላት ይገባል። ጦርነቱ ለማንኛውም ቢሆን ይህንን የማይቀበሉ ሰዎች ነበሩ። ሰዎች ናቸው። ህወሓት እንዳለ አይደለም። እኔ ህወሓት ነበርኩኝ። ይህንን ነገር ግን እቀበላለሁ። ሰላሙን እቀበላለሁ። ለፕሪቶሪያ ተጋ ነበረ። ሌሎችንም በተመሳሳይ 4 ሰዎች ናቸው ይህን የሚያደናቅፉት። ኢትዮጵያ ህዝብም ግልጽ ሊሆንለት ይገባል። ህወሓት እንደ ህወሓትም አይደለም፣ የትግራይ ህዝብም አይደለም፣ የትግራይ ወጣትም አይደለም፣ ወይም የህወሓት አባልም አጠቃላይም አይደለም። 4 ሰዎች የሚያደናቅፉትና ከነሱ ደግሞ ትፎዞ ከዛ ሆኖ አብረው የሆነ ጥቅም ተጋሪ የሆነ አካላት ካልሆነ በቀር ህወሓት አልነበር። የሚታወቅ ናቸው። የድሮ ከህገወጥ ጉባኤ በፊት ስራ አስፈጻሚ የነበሩ ሰዎች ከጌታቸው ረዳ ውጭ ናቸው። ደጋግሜ የምናገራቸው ስለሆነ በቂ ነው። ፋይሉ ማየት ትችላለህ። ይህንን ነው። ስለዚህ ካቴጎሪካል አይደለም ማለት ነው። በግልጽ መታወቅ ነው ያለባቸው። እነዚህ ሰዎች ከጀርባ ደግሞ መሳሪያ አለኝ ምናምን አለኝ ብሎ የሚያጅቡ ደግሞ ጥቂት ሰዎች አሉ። ስለዚህ ከትግራይ ጋር ያያዝም ከምንም ጋር የሚያያዝ አይደለም። ይህንን መታየት ያለበት ማለት ነው። ከኤርትራ ጋር ያለው ግንኙነትም በተመሳሳይ የነዛ ሰዎች ጥንስስ ነው። የማንም የትግራይ ህዝብ አይወክልም። የትግራይ ህዝብ ውይይት አላደረገበትም። በዛ ላይ ህወሓትም እንደ ተቋም የአሁኑም ቢሆን ህገወጡ ማለት ነው። ነሐሴ 3 የተቀበለው ይሄ ምዝገባው ወስዶ በአዲስ ወንጀለኛ ነኝ ብሎ የተመዘገበ ህወሓትም ቢሆን አባሉ ሳይወያይበት ነው በግለሰቦች የሚደረግ ስለሆነ ፍጹም አይጠቅምም የሚል እምነት ነው ያለን። የህዝብ ለህዝብ ግንኙነት ቢሆን በጣም ጠቃሚ ይሆናል። ደግሞ ኤርትራ ሉዓላዊ ሀገር ነው። ከኢትዮጵያ መንግስት ነው ግንኙነቱ። በኢትዮጵያ መንግስት ነው መሄድ ያለበት እንጂ በየፍናህ የምትሄድበት ከሆነ ሄዶ በሌላ መንገድ የሚቋጭ ይሆናል። ለትግራይ ህዝብ ቢያንስ አይጠቅምም ማለት ነው። ጦርነት ሊቀሰቅሱ ይችላሉ። ማንኛውም ኢትዮጵያም ጭምር ነው ይሄን መቃወም ያለበት። የትግራይ ህዝብ ብቻ አይደለም። መልሰን